ከየካቲት 21 እስከ የካቲት 23 ድረስ የሚቆየውና ባህሎቻችን የወል ተረክት አምባ በሚል መሪ ሐሳብ የሚካሄደው 16ኛው የከተሞች የባህል ሳምንት በአዲስ አበባ ተከፍቷል። በባህል ፌስቲቫሉ ላይ የኢትዮጵያ ሕዝቦች ባህላዊ አልባሳት፣ ምግቦች፣ መገልገያ ቁሳቁሶች፣ ዘፈኖች፣ ጭፈራዎች፣ የሃይማኖት መገለጫዎች፣ የተለያዩ ዕደ ጥበባትና ሌሎች ባህላዊ ሀብቶች ለእይታ ቀርበዋል። የባህል ሳምንቱን ከሌሎች ከፍተኛ የመንግስት ስራ ኃላፊዎች ጋር በመሆን ያስጀመሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባህሎቻችን የወል ትርክቶቻችን አምባ ናቸው ብለዋል። በተጨማሪም ችግሮችን ለመፍታት ደስታና ሀዘንን ለመግለጽና ለመካፈል የሚረዱንና ከሌሎች ህዝቦች የምንለይባቸው የእኛነት መገለጫዎች መሆናቸውንም አብራርተዋል። ባህሎቻችን የወል ትርክቶቻችን አምባ ናቸው። ኢትዮጵያ የብዝሃ ባህል ባለጸጋ ናት። ባህሎቻችን ባለባበስ፣ በአመጋገብ፣ በአኗኗር፣ በሙዚቃ በተለያየ መንገድ የሚገለጹ ናቸው። ከዚህም ባሻገር ችግርን ለመፍታት በስራ ደስታን ለመግለጽ፣ ሀዘንን ለመግለጽ በተለያየ መንገድ እኛነታችንን የሚገልጡ ከሌሎች የምንለይባቸው የእኛነታችን ማሳያዎች ናቸው። ባህሎቻችንን በአግባቡ ከተጠቀምንባቸው ለሀገር ግንባታ፣ ለህዝቦች መቀራረብና አንድነት ለማጠናከር ትልቅ ሚና እንደሚጫወቱ ከንቲባ አዳነች ተናግረዋል። በሩቅ በምንመለከታቸው ባዕድ ባህሎች ከመሳብ ይልቅ የራስን ማክበርና መጠቀም የሀገርን ልማትና ለውጥ ለማረጋገጥ እንደሚረዱም ገልጸዋል። ባህሎቻችንን በአግባቡ ጠብቀን ከተጠቀምንበት ችግርን ለመፍታት፣ እርስ በርሳችን ለመቀራረብ፣ በጎ መንፈስን ለማዳበር፣ ለስራ ባህላችንም ደግሞ መጠናከር ልንጠቀምባቸው እንችላለን። ሩቅ አማትረን የሌሎችን ከመቅዳት ይልቅ የራሳችንን አክብረን በራሳችን ኮርተን ለራሳችንም ክብር ሰጥተን የኛዎቹን ሀገር በቀል የሆኑትን ባህሎቻችንን በተለያየ መንገድ ከተጠቀምንበት ለሀገር እድገት፣ ለለውጥ፣ ለብልጽግና ያላቸው ግብአት ላቅ ያለ ነው። መሰል ፌስቲቫሎች ለመማማር፣ ለመተዋወቅና ለመቀራረብ የላቀ አበርክቶ እንዳላቸው የጠቆሙት ከንቲባ አዳነች ማህበራዊ መስተጋብራችንን ለማጠናከር ትልቅ አስተዋጽኦ አላቸው ብለዋል። እንደዚህ አይነት ፌስቲቫሎች ደግሞ ሲዘጋጁ እርስ በርሳችን የምንማማርበት፣ የምንተዋወቅበት፣ አንዳችን ሌሎቻችንን ለማወቅ ሰፋ ያለ እድል የሚፈጥሩ የበለጠ ለመቀራረብ፣ ለመተዋወቅ ማህበራዊ መስተጋብራችንን ለማጠናከር ትልቅ ሚና አላቸው። ከዚህም ባለፈ የወል ትርክቶቻችንን ልንገነባባቸው የምንችል እጅግ ትልቅ ኃይል አላቸው። በኪነ ጥበብ በተለይም በፊልም፣ በቲያትር በተለያዩ መንገዶች ከተጠቀምንበት ለወል ትርክቶቻችን መዳበር የኛን ትርክት ከፍ ለማድረግ ብሔራዊነትን ለማስረጽ ሚናቸው ከፍ ያለ ነው። ባህሎች ተገቢውን እንክብካቤ እንዲደረግላቸውና እንዲለሙ እንዲሁም እንዳይበረዙ ለማድረግ መንግስት ትኩረት ሰጥቶ የሚሰራ መሆኑንም ከንቲባ አዳነች ገልጸዋል። እንደ መንግስት ባህሎቻችን ተገቢው እንክብካቤ እንዲደረግላቸው፣ እንዳይበረዙ፣ በጎ መንፈስ እንዲዳብር፣ እርስ በርሳችን መቀራረባችን እንዲጠናከር፣ የሀገር አንድነት፣ የሀገር ግንባታ መሰረት እንዲይዝ ትልቅ እንክብካቤ እናደርጋለን። እንደዚህ አይነት በዓላትና ፌስቲቫሎችን ብቻ ሳይሆን በየቀኑ በየዕለቱ በጎዳናዎቻችን ላይ ህዝብ በሚሰበሰብባቸው አካባቢዎች ላይ ማህበራዊ መስተጋብር እንዲጠናከር ለማድረግ በቂ ድጋፍ እናደርጋለን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች ዛሬን ጨምሮ ለ3 ቀናት የሚቆየውን ፌስቲቫል የከተማው ነዋሪ እንዲሳተፍበትም ጥሪ አቅርበዋል።